በመልአኩ በቅዱስ ሚካኤል የተደረገልን ተአምር ብላችሁ የሆነ የሰራችሁት ቪዲዮ ነበር፣ የማይረሳ ቪዲዮ። እንደውም እንኳን ላይቭ ነው እንትን ያልኩት ቪዲዮ እንኳን አልሰራውም። ላይቭ አውጥቼ እሱ ተለቆ እንጂ ቪዲዮ አልሰራውም። ምን ኦኬ፣ ምንድን ነበር ያታመረ ዮባ? አሁን እሺ ከጠየቀኝ የሚካኤልን ስራ ያው ከረጅም ጊዜ በፊት ማዘርታማ ሆስፒታል ነበርኩኝና ወደ 4 ወር ከምናምን አካባቢ እያስታመምኳት ሆስፒታል እና ገንዘብ ምናምን ጨረስኩኝ ማለት ነው። እለት እለት ትልቅ ወጪ ነበረው በየቀኑ ማለት ነው ሕክምናው። ስለዚህ ገንዘብ ጨረስኩኝ። ከዛን በጣም ተስፋ መቁረጥ ውስጥ ገባው ምናምን፣ በጣም ተጨናነኩኝ። ብቻ የነበረ ደግሞ ሳስታመማትም የነበረው። ከዛን በጣም ተጨናንቄ እንደውም አንድ ታማሚ ነበር እዛና ይንቀሳቀሳል እና ብቻን ስታወራ አየሁ ምናምን አለኝ። እንደውም እኔ ግን አላስታውሰውም እውነት ለመናገር። ከዛን በቃ ተስፋ የለኝም፣ ስለዚህ ይዣት መውጣት ነው ያለኝ አማራጭ ምናምን ብዬ እያሰብኩ፣ ከዛን ያደግኩት ሚካኤል ደብር ነውና ሌንጫ ሚካኤል ይባላል፣ አንበሳ ማለት ነው። እዛ ነው ያደግኩት እና በቃ ሚካኤል አንተ ታውቃለህ ብቻ ነው ያልኩት። ረጅምም ጸሎት አልጸለይኩም እውነት ለመናገር። በቃ አንተ ታውቃለህ አልኩና ዝም አልኩኝ። ከዛን ወደ ማታ ላይ በቃ ነገ ይዣት እወጣለሁ ነው፣ ምክንያቱም ከዛ በኋላ ያለውን ወጪ ስለማልችል ማለት ነው። ያ ከሆነ ደግሞ እጄ ላይ ነው የምትሞተው። እና ማታ አካባቢ ላይ 2 ኢንተርን የሚባሉት እነዚህ 6ኛ ዓመት ላይ ያሉ ተማሪዎች ማለት ነው፣ እነዛ አካባቢ ናቸው። ከዛን መጡና በሰዓቱ ብዙ ነው 4000 ብር ሰጡኝ። በማግስቱ መጡና 4000 ደገሙኝ። በስማ በቃ እግዚአብሔር ሲያመጣው ማለት ነው። ከዛን ያው አጋጣሚ ልተርፍም አልቻለችም። ከዛ በኋላ ያለውን ነገር ሁሉ በቃኝ። ብቻ ሚካኤል አንተ ታውቃለህ አልኩት። እሱ አወቀ እና ረዳኝ እና ያን ያሳለፍኩት ለማለት ነው። በጣም ደስ ይላል ዮባ። ያው ሲኒም በአሁኑ ዓመት ታሰያለው እናንተን እንዲያርቅልኝ። ያው እሱ እንግዲህ ይድረስ፣ ለአንተ የደረሰ ለእኔም ደርሶ እናንተን ይበትንልኝ። በሚጠቅም ነገር ዙሪያ ነው ይሄ። አንተ እንደሚጎዳ ያውቀዋል እና ይህን ጸሎትን አይቀበለውም። አሬ በትንልኝ። በነገራችን ማለት ነው ፈለገ ለሚካኤል ካለኝ ፍቅር የተነሳ ገና ምንም ሳላቅ ማለት ነው እና ሊቀ መላእክት እኛ ደብር ያው ሚካኤል ስለሆነ ብዙ ስለ ሚካኤል የመስማት እድሉ አለኝ እና ሊቀ መላእክት ሚካኤል እና የመላእክት አለቃ ሲባል ስለሰማው ገና ጩጬ እያለሁ ማለት ነው ሌላ አለቃ የሌለ እና በቃ እኔ ዋናውን እኔ የምወደው ዋናውን እንደሆነ አድርጌ ነው የማስበውና እንደ አጋጣሚ ሌላ ከተማ ሄጄ ንግስ ገብርኤል ነው። ከዛ መድረክ ላይ አስተማሪው አብሳሪው መልአክ ሊቀ መልአክ ቅዱስ ገብርኤል ሲል ተቀየምኩት። ሰባኪው ማርያምን እንዴት ሊቀ መልአክ ይላል ሚካኤል እያለ ምናምን የነጠቀው ነው የመሰለኝ ማለት ነውና በቃ ሰባኪውን ተቀየምኩት። የምር ከገብርኤልም ሊያጣለኝ በኋላ ነፍስ ሳቅ ለካ እንደዛ አይደለምና የብዙዎቻችን ስሜት ይመስለኛል። በተለይ ያደክበት ደብር ላይ ልዩ ስሜት ይኖርብሃል። ንግስ ከዛ ውጪ በዓል አከባበር ከዛ ውጪ ያለው ሁሉ እስካይመስል ድረስ ልዩ ቁርኝት ይኖረናል ያደግንበት ደብር ላይና እንደ አጋጣሚ ሆኖ ደግሞ አገርም ስቀይር የትም ሲሄድ ሚካኤል ያለውበት ሁሉ ሚካኤል ነው የሚኖረው ብዙ ጊዜ እና ሚካኤል ነው የሚገጥመኝ
እና ሚካኤል ለኔ በጣም ልዩ ነው። እውነት ለመናገር በምልጃ ያግዛል። ሩሩ መልአክ፣ ጠባቂ መልአክ ነው። ለሁላችንም ይድረስልን ለማለት ነው። አሜን አሜን። ደግሞ እንዲህ ስንል ቅዱስ ሚካኤልን እያመለክን አይደለም። ፕሮቴስታንቶች ወንድሞቻችን እባካችሁ ያው እነ ፓስተር ገሌ ምናምን ምናምን ከማለት በእውነት በእግዚአብሔር ፊት የሚቆመው ኃያሉ ቅዱስ ሚካኤል ዘንዶን የረገጠው ኃያሉ ቅዱስ ሚካኤል ይድረስልን ማለቱ እጅግ በጣም ጤናማ የሆነ ጸሎት ነው። ያው እያመለክ ነው አይደለም እንደዛ ስንል የኔ ተወዳጆች እና ዮባ እንዲህ አይነቱን ተሞክሮ ስላካፈልከን በጣም አድርገን እናመሰግናለን። አይታወቅም ምናልባት አሁን በዚህ ሰዓት ልክ እንደዚህ በጣም ተጨንቀው ያሉ በጣም ብዙ ሰዎች ይኖራሉ። አንዳንድ ጊዜ ሁላችሁም ራሳችሁን ታዝባችሁ የምታውቁ ከሆነ ብዙ ጊዜ የእግዚአብሔርን ጸጋ በጣም የምንረዳው በጣም ጠባብ በሆነች መንገድ ስንጓዝና ከባድ የሆነ ፈተና በህይወታችን ሲደርስብን፣ አንዳንዴ የሆነ ሰዎች እያለቀሱ ጸሎት ሲያደርጉ ራሱ ለምን እያለቀሱ እንደሆነ ግራ የሚገባን ብዙ ሰዎች አለን። እንዲህ ወደ ቤተክርስቲያን ምናምን ስንሄድ እኔ አሁን አንዳንድ ሰዎችን እታዘባለሁ። ያደኩት ፈረንሳይ ነው እና እዚህ ኢየሱስ ቤተክርስቲያን ብዙ ጊዜ ከልጅነት ግን አንዳች የጭንቅ ጊዜ በህይወታችሁ ከመጣች በኋላ እግዚአብሔር በረዴቱ እግዚአብሔር በታምራቱ ደግሞ ከዛ ጭንቅ ሲያወጣችሁ በስማ ብቻ ይለያል። ያኔ የእግዚአብሔርን እርዳታ ሰዎች በደንብ በግልጥ የሚያዩበት የእናቱ የቅድስት ድንግል ማርያምን የጭንቅ ጊዜ አማላጅነቷን የጭንቅ ጊዜ ደራሽነቷን የሚመለከቱበት ታይም ስለሆነ የሚሆነው በጣም ብዙዎች በህይወታቸው ይማሩበታል ብዬ ተስፋ አደርጋለሁ። እኔም ልክ እንደዚሁ በጣም ብዙ ታምር ተደርጎልኛል። እኔ በመላኩ በቅዱስ ገብርኤል እኔ ከሞት ተረፍ ያለውኝ እግዚአብሔር ይመስገን። እኔ በነገራችን ላይ ከአንድ ሞት አይደለም የተረፉት እዩባ። በጣም አሁን እኔ ላይቭ ላይ ማውራት ስለማልፈልግ ነው። ከአንድ ሞት ሳይሆን ወደ 4 ጊዜ ለሞት የሚያደርሱ አደጋ በመልአኩ በቅዱስ ገብርኤል እርዳታ እንደው በእርሱም ጠባቆት እንድተርፍ አድርጎኛል እግዚአብሔር። አሁንም እንደው ለንስሐ ሞት ያብቀን ሁላችንንም። ብቻ በጣም ደስ ይላል። እኔው ዮባችን እንኳን ደህና መጣ ተወዳጅ ወንድማችን ተሙሻ እንደው መናገር ከተመቸ አንተም አይ ቲንክ እንደው በኪዳነ ምሕረት ደግሞ አንተ የተደረገልህ ታምራለህ ይመስለኛል አይደል? ተሙ በጣም ዮብዬ ጨርስ። ማን ነው ጨርስ የሚለው? እሺ አይ ምኑን እንጨርሰው ብሮስኪ? ኧረ አንተን አይደለም። እንዳጋጣሚ ሆኖ ጎረቤት መሪ ነው ጨርስ የሚለው። አዎ ነው እንዴ? ጎረቤት መኪና ውስጥ መሪው መኪና ውስጥ ጎረቤት ይዛችሁ ነው እንደምትዞሩት? ኧረ ተው ወይኔ። እሺ